ፓን አፍሪካኒስቱ ጁሊየስ ኔሬሬ የሚሆን የነጻነት አባት በመባል የሚታወቁት ደቡብ አፍሪካዊ ኔልሰን ማንዴላ ወደ ኢትዮጵያ ዳግም አልመጡም። ምክንያታቸው ደግሞ ወያኔ ነበር። ጤና ይስጥልኝ። ሳልሳዊት ባይነሳኝ ይባላለሁ። ይህ አዲስ የዩቲዩብ ገጼ ነው። ኢትስ ሳልሳዊት ወይም ከሳልሳዊት ጋር ይሰኛል። ሰብስክራይብ እያደረጋችሁ ወዳጅ እንድንሆን ሀሳብ አስተያየቶቻችን ደግሞ ብዙዎች ጋር እንዲደርሱ ሼር እና ላይክ በማድረግ አብራችሁኝ እንድትሆኑ በአክብሮት ነው የሚጠይቃችሁ። ወደ ተነሳውበት ርዕስ ልመልሳችሁ። ጁሊየስ ኔሬሬ እንደምታውቁት የአፍሪካ አንድነት ድርጅትን ካዋለዱ መንግስታት ውስጥ አንዱ ናቸው። በፓን አፍሪካኒስት እንቅስቃሴያቸው የሚጠቀሱ የሚወደዱና የሚከበሩ ታላቅ ሰው ነበሩ። ጁሊየስ ኔሬሬ በቅርቡ ህይወታቸው አልፏል። ያው አሟሟታቸውን እንደምታውቁት ነው። ባረፉ ጊዜ የሀገሬው ራሱ ለመሸኘት ወደ 3.5 ሚሊዮን ገደማ ህዝብ ተገኝቶ ነው አስክሬናቸውን የሸኘው። ያውም ቦታ ስላልበቃ የሀገሪቱ ትልቅ ስቴዲየም ላይ ነው ስንበቱ የተደረገው። የዚህን ያህል የሚወደዱ ታላቅ መሪ ነበሩ። እርሳቸው ለሀገራቸውም ይሁን ለአፍሪካውያን ያደረጉትን በርካቶች ያስታውሳሉ፣ ያውቃሉ። እንዲያውም ሶቨርን የሆነ ገቨርንመንትን ወይም ነፃ የሆነ የአፍሪካ መንግስትን ከመወዝወዝ ይልቅ በቅኝ ግዛት ተጨቁነው ለዘመናት እየኖሩ ያለችውን አፍሪካ የምትባል ኮንቲነንትን ነፃ ማውጣት ይቀድማል በሚለው ንግግራቸው በርካቶች አስታውሷቸዋል። በዚህ እሳቢያቸውም ሳቢያ ነው እንግዲህ ነፃ የሆኑ መንግስታቶች ኢትዮጵያ ውስጥ ሲወዘወዙና ሲወድቁ በማየታቸው እጅግ እንዳዘኑ ተናግረዋል። እነመለስ ወደ ስልጣን ሲመጡ የአፍሪካ አንድነት ድርጅት ውስጥ ስልጣን የነበራቸው ባይሆንም እንኳን ግን የአፍሪካ አንድነት ድርጅት መስራች በመሆናቸው ሀሳባቸው፣ አስተያየታቸው በበርካቶች ዘንድ ተደማጭ የሆነ ተቀባይነት ያለውና የሚደመጡ ታላቅ ሰው ነበሩ። ቪዚብል የሆነ ወይም የሚታይ ይሄ ስልጣን ያላቸው ባይሆንም በተለይ ፕሪንሲፕሎችንና የተለያዩ ተያያዥ ነገሮችን በማስከበር ቁጥር አንድ የነበሩ ሰው ናቸው። ነገር ግን እነመለስ ወደ ስልጣን ሲመጡ ከዛም ኤርትራን ከኢትዮጵያ የማስገንጠል ሂደቱ ሲጀመር እጅግ በማዘናቸውን እዛው አፍሪካ አንድነት ድርጅት ውስጥ ተናግረው ከዛ ጊዜ በኋላ አኩርፈው ወደ ኢትዮጵያ ሳይመለሱ በዚያው ሞተዋል። ሁለተኛው የነጻነት አባት በመባል የሚታወቁት ደቡብ አፍሪካዊው ኔልሰን ማንዴላ ሎንግ ዋክ ቱ ፍሪደም አይደል፣ ረዥሙን ጉዞ ወደ ነጻነት የተጓዙት 27 ዓመት እስር በኋላ ሀገራቸውን ለመምራት የበቁት ኔልሰን ማንዴላ ከኢትዮጵያ ጋር ያላቸው ቁርኝነት በርካቶቻችሁ ታውቃላችሁ ብዬ አስባለሁ። ከአፄ ኃይለሥላሴ ዘመነ መንግስት ጀምሮ በደርግም ጊዜ ሊደረግላቸው የነበረው እንክብካቤ ያው ልዩ ነበረ። እንዲያውም ብዙዎቻችን እንደምናውቀው ወታደራዊ ስልጠና ስለማግኘታቸው፣ መታወቂያቸው ስለመሰራቱ እንደዚህ አይነት ነገሮችን ሁላችንም እናውቃለን። በተጨማሪም እንደውም በደርግ ጊዜ የሳምባ በሽታ ታመው ጥቁር አንበሳ ሆስፒታል ገብተው ነበረ። እዚህ ሀገር ውስጥ ሊድኑ እንደማይችሉና ሕክምናው ትንሽ ሲሪየስ በመሆኑ ምክንያት ወደ $100,000 ሁሉ ተሰጥቷቸው ከኢትዮጵያ ውጭ ሄደው እንዲታከሙ ተደርጓል። የሀገሪቱን ውለታ ያረሱት ከሀገሬው ይልቅ ለሀገሪቱ የሚያስቡ ሆነው የተገኙት ኔልሰን ማንዴላ አትላንቲክ ውቅያኖስ ላይ መለስ ዜናዊና ኢሳያስ አፈወርቂን አግኝተዋቸው ነበር ይባላል አንድ የጦር መርከብ ውስጥ። ሁለቱንም ስለ ኤርትራና ኢትዮጵያ ያለውን ሁኔታ አንስተው ኤርትራን የማስገንጠል ሂደቱ እንዲቆም ማስጠንቀቂያ ያዘለ ሁሉ ምክር መለገሳቸውን እንዲያውም አሉ ይውላችሁ የአውሮፓውያን ሹመትና ሽልማት ጊዜው ያልፋል፣ ሀገር ግን ይቆራል፣ ታሪክ ይቀራል። የታሪክ ተወቃሽ ከምትሆኑ ይሄንን አታድርጉ። ኤርትራ ማትጠቀምም ኢትዮጵያ ማታተርፍም። በዚህ አቶ መለስ ዜናዊ እንዴት ሀገሮትን ያለ ወደብ ያስቀራሉ? ትክክል አይደለም። የአባት የአያቶቻችሁን ሀገር እንደነበረች አስቀምጡ፣ አታስደፍሩ ብለው መምከራቸው ይናገራል። ሁለቱም መሪዎች አንሰማም አሻፈረም በማለታቸው ወደ የሀገራቸው እንደተመለሱና ኔልሰን ማንዴላ በኩራት የሚናገሩላትን እንዲሁም ከለንደን ከተማ፣ ከኒውዮርክ ከተማ፣ ከፓሪስ ከተማ ይልቅ ለእኔ የምትበልጥብኝ አዲስ አበባ ናት የሚሏትን ከተማ ዳግም ሳያዩት ነው ያረፉት። እንዲሁም አቶ መለስ ዜናዊ በእጅ አዙር እንግዲህ እርሳቸው ጋር ግንኙነት መፍጠር በሌሎች ዓለማትም በአውሮፓውያኖች ይሁን በአሜሪካኖች ያው
ትልቅ ሞገስን ያስገኛል። ምክንያቱም እርሳቸው ያደረጉት ነው የምናውቀዋለን። ነጮቹም የሚወዱትን ነገር አድርገዋል። የነጭና የጥቁርንም የሆነ ቀንበር በመስበር ሀገራቸው ላይ የዋሉትን ውለታ በርካቶች ያውቃሉ። ስለዚህ አቶ መለስ ዜናዊ ከኔልሰን ማንዴላ ጋር የነበራቸውን የሀገር ግንኙነት ማቆም ስላልፈለጉ በእጅ አዙር አዲስ አበባ ዩኒቨርሲቲ የክብር ዶክትሬት ሰጥቶ ኢትዮጵያ እንዲያመጣቸው ሙከራ ተደርጎ ነበር። እርሳቸው ግን አሻፈረኛል። ወደ ኢትዮጵያም ዳግም ሳይመለሱ እርሳቸውም ሞቱ እና ከሀገሬው የበለጠ ለሀገራችን የሚያስቡ የሀገር ባለውለታዎች ፓን አፍሪካኒስቶች የተደረገላቸውን የማይረሱ መንግስታት ሁሉ ነበሯት ኢትዮጵያ ለማለት ነው። አንዳንዶቻችሁ ስለነ አቶ መለስ ዜናዊ መጥፎ ስራዎች ስላሳደሩት ተጽዕኖ ሲናገር ቶሎ ብሎ ይከፋችኋል። ግን እውነታው ይሄ ነው። ጥላቻ አይደለም። በርካቶቻችሁ ስለነ አቶ መለስ ዜናዊ ሲነሳ በጣም የሚከፋችሁ ቶሎ ሽብር የሚላችሁ ሰዎች አላችሁ። ብዙ መልክቶችን ትልኩልኛላችሁ፣ ማስፈራሪያ ያዘልም ጭምር ነው። እሱም ዋጋ ያለው አይመስለኝም። ግን ልነግራችሁ የምፈልገው ጁሊየስ nyerere ኦሮሞ አይደሉም አይደል? ግን ጠልተዋቸዋል። ምክንያቱም ተግባራቸው የሚወደድ ስላልነበረ። ሉክ ኔልሰን ማንዴላም አማራ አይደሉም ግን ያደረጉት ተግባር የሚወደድ ስላልሆነ ተጸይፈዋቸው የሚወዷትን አገር ሳይረግጧት ቀርተዋል። እነሱ ሌላ ሀገር ስላላቸው ነው አይደለም የሚወዷትን ሀገር ድጋሚ ሳይረግጧት ድጋሚ ሳያዩት እንደናፈቋት የሞቱት። እኛ ሀገራችን ስለሆነ እነሱ በደላቸውን ይዘው ቢያልፉም በዝግ ስብሰባ ቢያወጉትም ያ ደግሞ እየቆፈርን እንዲህ ማውራታችን አይቀርም። ምክንያቱም ሁለተኛ ሀገር የለንም። እውነቱ ይሆን። በቀጣይ ስለ ዲፕሎማሲ ያወራችኋለሁ። በጣም ስለሚወደሰው የኢህአዴግ ዲፕሎማሲ እውነት ውሸት። በሉ ሰብስክራይብ እያደረጋችሁ ቆዩኝ። እጅግ አድርጌ ነው የማመሰግናችሁ። እግዚአብሔር ይስጥልኝ።